ጉድ ፍቅርና ኤፍሬም ከዚህ በፊት ብዙ ነገር አይተን ነበር። ፍቅርም ላይ እንዲሁም ደግሞ ኤፍሬምም እንደዛው ማለት ነው። አሁን ደግሞ ያ ነገር ቀራና ከፍቅር ከኤፍሬም የነበራቸው ነገር ቀራና ነገሩ ወደ አብርሽ ተመለሰ። ወደ አብርሽ ሲመለስ ኤፍሬም ምን ይል ይሁን የብዙዎቻችን ጥያቄ ነበር። እንዲሁም ደግሞ አይ መጀመሪያው ከአብርሽ ስለነበረች አሁንም ደግሞ ወደ ኤፍሬም እንዴ እኔ አንዳንድ ጊዜ ግራ ይገባኛል። ምሬኔና ይሄንን ሲላችሁ ከዚህ በፊት ኤፍሬምን ፍቅርን አይታችሁታል ብዬ አስባለሁኝ በነገራችን ላይ ማለት ነው። ያ ከተካሄደ በኋላ ድጋሜ ወይም አብርሽ ላይ ተመልሳ ትመጣለች የሚለው እንቱ ሀሳቡም አልነበረኝም በነገራችን ላይ። ለምን መሰላችሁ? እዚህ ጋር ፍቅር ማለት ኤፍሬምና አብርሽ ወንድማማቶች ናቸው። ነገር ግን በወንድማማቶች አንዲቷ ሴት ከወንድሙም የሆነ ነገር ማድረግና አሁንም ከታላቅ ወንድሙም የሆነ ነገር ማድረግ በጣም ሼም ነገር ነው ማለት ነው። ገባሽ አይደል? ስለዚህ ይሄ ከአብርሽ ላይ አንድ ስትሆን ኤፍሬም ዝም ይላል ወይስ ደግሞ የሆነ ነገር ይላል? ብዙዎቻችን ጥያቄ ነበር። ነገር ግን ደግሞ ዝም አላለም። እስቲ ያለው ነገር አብረን የምንሰማ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባር ቤተሰብ ከሆናችሁ ላይክ፣ ሼር እንዲሁም አበረታቱኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረካት ሪህራሄ ከእናንተ ጋር ይሁንልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ብዙዎቻችን ጥያቄ የፈጠረብን እንዴ ፍቅር ከስንት ሰው ነው የምናያት? ከዚህ በፊት ከአብርሽ ከራሱ መጀመሪያ አየናት። ከዛም በኋላ ከተለያዩ ወንዶች አየናት። አሁንም ደግሞ ድጋሜ ከኤፍሬም አይተናት ነበር በቅርቡ ጊዜ፣ ምናልባት ታስታውስ እንደሆነ ያንንም አይተን አለፋ። አሁን ደግሞ ተመልሳ ወደ አብርሽ ስትመጣ የብዙዎቻችን ጥያቄ እንዴ በወንድማማቶች መካከል ምንድነው የምታደርገው እቺ ፍቅር ምንድነው ነገሩ እያልን ነበር። ያም ሆኖ ይህ ኤፍሬም ምን ይላል ይሁን ከአብርሽ ማይታ እንደዛ ስትሆን ከራሱ ያንን ነገር ስላሳለፈች ከአብርሽ ማይታ ሆኖም በዚህ ልክ እንደዛ ስትሆን ኤፍሬም ምን ይሰማዋል ወይስ ደግሞ ምን ይላል የሚለው የብዙዎቻችን ጥያቄ ነበር። ነገር ግን ኤፍሬም ቢናደድም ይሄንን ህይወት ወይም ደግሞ ይሄንን ወንድሜ ላይ ድጋሜ ደግመሽ ምን ልታደርጊ መጣሽ? ይሄንንም ደግሞ ካንቺ የሚጠብቀው ነገር አልነበረም። አንድ ጊዜ ወንድሜን ታውሺዋል ትተሽው ነበር። አሁን ደግሞ ተመልሶ እዚህ መገኛትሽ በራሱ የሚያሳፍር ነገር ነው። አሳፋሪ ነው ቢልም እንኳን ማናት ፍቅርም በዛው ልክ ብትናደድም ምንም ማድረግ አትችልም። እንዲሁም ደግሞ ኤፍሬም ያው እንደዛው ማለት ነው። ገባሽ አይደል? ያው አንድ ሰው አውቆ ከተኛ ቢቀሰቀሱት አይሰማም ነው አይደል? ነገሩን አውቀው ነገሩን አውቃ ተረድታ ይሄ ነገር ይሆናል ወይስ ደግሞ ምን ሉኝታ ከተጨረሰባቸው ማለት ነው። ገባሽ አይደል? ምን ሉኝታ ከተጨረሰባቸው እዚህ ጋር እከሌ ምን ለኛል፣ ሰው ምን ለኛል፣ ህዝብ ምን ለኛል፣ ያ ነገር ከሌላ እንዳልኳቸው አውቆተኛ ቢቀሰቅሱት አይሰማ ነው ነገሩ። መጀመሪያም እሷም ስትመጣ መልስ አዘጋጅታ እንዲሁም ደግሞ ሁሉንም ነገር ይዋጣዋለው ብላ ነው የመጣችው። ብዙዎቻችን የፍቅር ነገር እንትን ቢያደርገንም ነገር ግን ከሌላ ሴት ከሚመጣው ከሷ ያመጣው ይሻላል። ገባሽ አይደል? ለምን ከመጀመሪያው ጀምሮ እሱም ከሷ ስለነበረች አሁን ደግሞ አዲስ ሴት ይዞ መጥቶ እዚህ ጋር ህዝብንም ግራ ከማጋባትና ለራሱም ግራ ከማጋባት ያው የመጀመሪያ የምናውቃት ፍቅር መሆኑ ምንም አይሆንም ብንልም እንኳን ያደረገችው ነገር እንዲሁም ደግሞ ኤፍሬም ማል ነው ይሄ አብርሽ ራሱ ያደረገው ነገር ግራ ቢያጋባንም ከማያትና ከመስማት እንዲሁም ደግሞ ከመናደድ ያተረፍነው ነገር የለም። አሁን እንትና ፍቅር በምንም ሁኔታ ልትናደድና እንደዛ ልትበሳጭ ይገባታል ብዬ አላስብም። ለምን እንዳልኳችሁ አውቆ የተኛ ቢቀሰቅሱት አይሰማም ነው። ገባሽ አይደል? ስለዚህ ፍቅርም መጀመሪያ አስባ አይ ከወንድሙ ይሄንን አሳልፌ ነበር፣ ከሱም ደግሞ ይሄንን አክል ቆይቼ ነበር፣ አሁን ድጋሜ ወደሱ ህይወት ማሄዱ ምን ጠቅመኛል ብላ ትተወው ነበር። ምናልባት ስራም ጉዳይ እንዳንለው የስራ ጉዳይ በዚህ ልክ ያደርጋል ወይ
ትላላችሁ። እንግዲህ የእናንተን እናንተ ነው የምታውቁት። ይወላችሁ ነገሩ እየተበጣበጣ ነው ያለው። ለማንኛውም እኔንም ጠርተኛለች፣ ይበቃችኋል። ይሄን አክል ካወራኋችሁ ማለት ነው።